በላሸሽ አንድ አመት ያክል ማገገም አለበት። አዎ ስለዚህ ደግሞ የሚቆንጆ ለማንኛውም አስቢበትና በቅርቡ ሰርፕራይዝ እንደምታደርጊ ተስፋ አዎ ከአንድ አመት በኋላ ውሳኔ እነግርሃለሁ። ከአንድ አመት በኋላ እስከ አንድ አመት ድረስ ያንቺን ውሳኔ መጠበቅ ሌቱን ሀሳቡን እንቅልፍ ያስተኛኛል እንዴ? እስከዛ ድረስ የሚቆንጆ በፍቅር ዓለም ካንቺ ጋራ ስቀርብሽ ደስታን ልጋራ መውደዴን ከቃል ጠብቂ ሀቄን ባፍላ ታውቂ። ልጄ እህት ወይም ወንድም እንዲኖረው ፈልጋለሁ። ባቃባቸው ምሬ እኔ ልጅ እፈልጋለሁ። ይወሰኝ አስቢበት፣ በደንብ አስበሽበት እንድታሳውቂኝ እፈልጋለሁ። ሰላም የተከበራችሁ ውድ የቻናላችን ቤተሰቦች እንዴት ቆያችሁ? ደህና ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ ፏ ብለን ከች ብለናል ጋይስ። ዛሬ በፕራንክም ወይም ደግሞ በጥያቄም ሊሆን ይችላል። ከተሳካ ፕራንኩ፣ ካልተሳካ ደግሞ ጥያቄው ይቀጥላል ማለት ነው። ስለዚህ ጋይስ ምንድነው መሰላችሁ የቪዲዮን ሀሳብ ላስረዳችሁና ባጭሩ ዛሬ ቃልዬን የሆነ ወሳኝ የሆነ ጥያቄ እንጠይቃታለን በእናንተ ፊት ማለት ነው። የምንጠይቃት ጥያቄ ሁለተኛ ልጅ እፈልጋለሁ ካንቺ፣ አሁን ልጅ እፈልጋለሁ በአስቸኳይ እላታለሁ ጋይስ። ስለዚህ የምትለውን እሷ በአንደበቷ የምትናገረውን ሰምተን ደግሞ እኛ ከዛ ኮስተር ካለችብን ፕራንክ ነው እንላታለን። ኧረ አይሆንም ይሆናል ወይ ደስ ይለኛል ካለች ደግሞ የእሷን ፍላጎት አክብረን ከኛ ጋር ይቀጥላል ማለት ነው። ስለዚህ ጋይሶች ለማንኛውም እስከ መጨረሻው ሰዓት አብራችሁን ቆዩ። የእሷን ሪያክሽን የምትለውን አብረን እንሰማለን። አብራችሁን ቆዩ። ፒስ ላይክ ማድረግ እንዳይረሳ። ይመቻችሁ ጋይስ። የኛ ቤት ሁሌም እኮ ፕራንክ ነው። እውነት ተናግረን ፕራንክ አንቆኝ ፕራንክ ትንሽ እየከበደ መጥቷልና ዙሩ በዛ አጋጣሚ ዙሩ ከከረረ እጥፍ እንላለን። ከተመቻቸልን ደግሞ በዛ እንቀጥላለን ማለት ነው። ስለዚህ ከባባ ጋር አብራ የምታደግ ጩጬ እንፈልጋለን በሚለው ዛሬ ፈታ እናረጋታለን ማለት ነው። እስኪ የእሷንም ስሜት በዛ አጋጣሚ እናውቃለን። ስሜቷን ማወቅ ደግሞ ጥሩ ነው። በገገማው ከማይሆን ካሜራ ቁጭ አድርገን ቢሆን የተሻለ ነው በሚለው ከእናንተ ጋር ዛሬ እንደዛ ነሽ ጋይስ። ለማንኛውም ይህንን ቪዲዮ 5000 እና ከዛ በላይ ላይክ ቢኖረው የበለጠ እኔ ይበረታታለሁ። እሺ ጋይስ ይሄ እንድታደርጉልኝ እጠይቃቸዋለሁ ካሁኑ ማለት ነው። የቡና ቁርሱ እንዴት ነው እባክሽ? እንዴት ነው የኔ ቆንጆ? ቤት ሚስት ማግባቱ በዚህ ጥቅሙ ይሄ ነው አንዱ በስ እንዲህ ሁሉ ነገር ባይዘ ማለት ነው። ያላገባችሁ ወንዶች አግቡ። አረላንቺ የሚስት ጥቅሙ ወሳኝ ነገሩ ሁሉ ነገር ቤት መገኘት። ቡናው ይቀዳ ቁርሱ የራስን ነው ከሁለት ሲኒ በላይ አያስፈልግማ። ዛሬ እንዴት ሁለት ያቀረብኩ ራሱ ግሩ ዛሬ እንድትጠጪ እፈልጋለሁ። ማን አልጠጣም። ማርያም ኧረ በፈጠረሽ የኔ ቆንጆ ጠጪ። ዛሬ ደስ ብሎኛል። ግን የሆነ ጥያቄ እጠይቅሻለሁ። ጠጪና ቡና ለጥያቄው አይደለም። ቡና ጠጪና እየጠጣን ሻይ ቡና እያልን የሆነ ጥያቄ እጠይቅሻለሁ። ጥያቄው ቡና መሰለኝ። አቆይ ጠጣ ቡና ልጠጣ መጀመሪያ። ምን ይታወቃል? ተናደሽ ድንገት ሸክላውን ላይ ሰብረሽ ብትጪ ግንባር ላይ አንቺ ጀበና መስበር መጀመሪያሽ አይደለም አይደል? ምን ይታወቃል? ነው ተጫና አንድ ሲኒ ቡና አረ አረ ፍቅር አንቺ ደግሞ ለምንድን ነው የማትጠጪው? እና እኔ ሁለቱን ስኒ ብቻ ላይ ነው የሚሰራ አይደለም። ባይዞ እኔ ብቻ አይደለም ሶስተኛ መሆን ያለብኝ። ሶስተኛ ከሆነ ሁለታችን ነው። የቡና ሶስት ምን ይሰራልኛል? ያው ታውቂያለሽ እኔ ቡና እንደ ኢነርጂ ነው የሚጠቀመው እኮ። ተጠቀመው። ስሚ የሆነ ጥያቄ ግን አለኝ ዛሬ። የሆነ አይደብርሽም? የሚደብር ከሆነ ይደብራል፣ የማይደብር ከሆነ ጠይቅ። የማይደብር ከሆነ ማን ነው ደውሎ? እሺ እኔ ማለት ነው የሆነ በጣም ወሳኝ ጥያቄ ጠይቅሻለሁ። ሲሪየስ የህይወት ጉዳይ ነው። ከጠይቃ ታዲያ ፍቃድ ማለት እንዳያቃጥልህ ይሄ ማስቀመጫው ነው እና ማለት ነው ወሳኝ የሆነ ጥያቄ ልጠይቅሽ። ካልደበረሽ ማለት ነው፣ ከደበረሽ ደግሞ ይቀራል ማለት ነው። እኔ የሚያስደብር ከሆነ ጠይቅ። አይ አያስደብርሽም። ይሄ ጋራ ጉዳይ ነው። እሺ ጠይቃ። ወሳኝ የሆነ ጉዳይ ነው። ምንድነው እሱ? ጥያቄ ምንድነው መሰለሽ? ግን ቡና እየጠጣሽ ቢሆን ደስ። የኔ ጥያቄ ምንድነው ዛሬ ማለት ነው እንትን እፈልጋለሁ፣ ሁለተኛ ልጅ እፈልጋለሁ። ባባ ከባባ ጋር አብሮ የሚያድግ ማለት ነው። ስለዚህ ፈቃደኝነትሽን ለማወቅ ያክል ይሄ ነው ጥያቄ። ጥያቄ ይሄ ነው። ለዚህ ነገር ፈቃደኛ ትሆኛለሽ? ፈቃደኛ ነሽ? ምን ጥያቄ አለው? እኔ ሲጀመር ካንተ አልነበር እንዴ? ይሄን የምጠበቀው ማርያም ነው ልጁ
ይሄ ራሱ ከብዶኝ እንኳንስ ሌላ ልጅ ቀርቶ አትቀልጂ እና እኔ ካንተ ነው ምናምን ብለሽ ሌላ ነገር ሙሉ ታስገብኛለሽ እንዴ? ምን ማለት ነው? ቅዱሴ ራሱ አባቴ ያድክሞኛል እንኳን ሳይሆን ቢያንስ ቅዱሴ ራሱ መቻል አለበት 4 ዓመት 5 አይ እንደዛ ስትይ አልገባኝም። ማለት ይሄ እኮ ወሳኝ የሆነ ጉዳይ ቅዱሴ ያልሽ አይደለ? ቅዱሴ ጋር እኮ አብረው ነው ማደግ ያለበት። ወይ ቅዱሴ ጋር አብረው ማደግ እሱ ራሱ እኔን እያሳደገ ነው። አይደብርሽም? ደብረኝ እንዲያውም ደስ ይልሻል ብዬ እኔው በጣም ደስ ብሎኝ ነው መጀመሪያ አግኝቼው ነው ምናምን ስትይ ደስ አለኝ። አሁን መልሰሽ አስደበርሽ። እና እንዴት ነው የምታስበው አንተ? እኔማ እንዴት እንደማስብ ላስረዳሽ። መጀመሪያ እንዴት ነው የምታስበው ብለህ ጥያቄ ላስረዳሽ ባጭሩ ማለት ነው። ልጅ ማለት ነው ልጅ ብቻውን ሳይሆን ቀዘቀዘብህ ጉልጉል ነው ወሬን ስትቀጥም ነው አይደል? እንዴት ነው የምታስበው አሁን ስለ ልጅ? በቃ እኔ ላንቺ አስቤ ላንቺ ተቆርቆሬ ነው። ኧረ በእናትህ እኔ ሲጀምር እያደርኩ እያነስኩ እየሄድኩኝ እንዴት ነው የምታስበው? ከዚህ በኋላ ደግሞ ሊገኝ ምን ማለት ነው? እና ልጅ ያለ ወንድም ይገር እንደ አንቺ አይደብርሽም እንዴ? ለማ ሰው እስኪናገር እና ሌላ ነገር እስኪናገርሽ አትጠብቂ። እንደዛ ታናግሪ። ሲጀመር ደግሞ ይሄ ማለት ነው በጣም ሲሪየስ የሆነ ጉዳይ ነው። ትቀልጃለሽ እንደ አንቺ ትቀልጃለሽ እንዴ? እና ባባ ራሱ እንዴት ነው የረባሽ ሊሆን እያወቅን እንዴ አንተ አስበው። እና በረበሹ አይደለም በቃ አሁን እኮ ማለት ነው ላጋዥም የሆነ ለምንም ይሆንም ወጪ ካወጣና ከደከመ ላይ ቀር ሁለት መሆን አለባቸው። አንድ ነው በቃ ባጭሩ። ኧረ በእናትህ አጋዥ ስትሆን እንዳለባት ሁለት አይደለም እንዴ? ተደጋግፎ ነው ማደግ ያለባቸው። ሲጀመር ስራ እየፈታን አይደል እንዴ? ስራ መፍታትሽና መፍታታችን ካልቀረ ሁለቱም አንድ ላይ ነው ማደግ ያለባቸው። ስለዚህ እኔ አሁን እንፈልጋለሁ በአስቸኳይ ይህንን ነገር በደንብ አስቢበት። የምሬን ነው ውዷ፣ እኔ በፍቅር ነው እየጠየቅኩሽ ያለሁት። በቃ እና አታስገድድም ትችላለህ? ይሄማ አንቺ የምታደርጊው ነገር ስለሆነ እንዴት ላስገድድሽ እችላለሁ? ያለ አንቺ ፍቃድ ምንም ነገር ሊሆን አይችልም አይደል? እኔ ቆንጆ ግን ማለት ነው እኔ እየነገርኩሽ ያለው ነገር ምንድነው በፍቅር የምትረጂኝ መስሎኝ ነው እንደዚህ ሻይ ቡና እያልን ቁጭ እያሉ እንድናወራ የጠራሁሽ ማለት ነው። ሲጀመርም ደግሞ ይሄ ወሳኝ ጉዳይ ነው። ከኔ በላይ እንደውም ከኔ አልፈሽ መጠየቅ የነበረብሽ አንቺ ነበርሽ። ልጅ ነው ልድብዬ? አዎ እፈልጋለሁ። እንዴት ነው ማማከር የነበረብሽ አንቺ። ሲጀመር ከባድ ነው እመቤቴ ነው። ኧረ በእናትህ እንዴ 24 ሰዓት እኮ እኔ ጋር ነው የሚውለው ቅዱሴ። እና ምን ችግር አለው ታዲያ? አንተ እኮ ለ5 ደቂቃ 10 ደቂቃ ትይዘዋለህ። ምን ችግር አለ? እንዴት ነው የሚከብድ? አንተ አታውቅም። ልጁን የለመደው ልምድ ስለሆነ እሱ ለጊዜው አሁን ላይ ሊያስቸግር ይችላል። ነገ ይስተካከላል። ሁሌም አንቺ ጋር የማይሆን በቃ ሲስተካከል የዛን ሰዓት ብናወራበት አይሻልም? እኔ ከአሁኑ እንድታስቢበት ነው የምፈልገው። ናቲ ምን አይነት ነው ደግሞ ዛሬ ስታስብ ያደረገው? ባህል ምን እንደይው። አይ በቃ እኔ መሆን አለበት ብዬ ካሰብኩ ነው ይሆናል ካልኩ ይሆናል። ስለዚህ እኔ ደግሞ አንቺን የግድ ውስጤ ላይ እንትን ከምል ምን ልልሽ እችላለሁ? ከዚህ ውጭ እኔ ቁጭ ብዬ ምን ማውራት ስላለብን አይደለ እያወራሁሽ ያለሁት? ማውራት ስላለብን አውርቼሻለሁ። ስለዚህ ደግሞ አስቢበትና ውሳኔሽን አሳውቂ። አለበለዚያም ደግሞ ከቻልሽ አሁን መናገር ትችላለሽ። አቶ ወንድም እኮ ይኖረዋል፣ ግን አሁን አይደለም ነው እያልኩ ያለሁት። እኔ ደግሞ አሁን ነው እንደው የምፈልገው። ስለዚህ ሁለታችንም አንድ ቃል አንድ ሀሳብ መሆን መቻል አለብን አይደል? እንዴ ነው ቆንጆ። በመጀመሪያ ነው ጠጋቤ እንደዚህ ሆነሽ ሳይሆን ጠጋቤና እንደዚህ ነው። ስለዚህ መምር አለበት። የምታሳድገኝ በጣም መስለኝ አንድ ቀን ማህበር አይዞህ አታድርም። እግዚአብሔር ተባረክ። እንተጋገዝ እየተጋገዝን አይደል እንዴ? አንቺ አይታይሽም የኔ ማገዝ ከአንቺ ጎን ነኝ እኮ። ቢያንስ ቀን ነው የምታገዘኝ፣ ሌሊት አታገዘኝ። ባባ እኮ ቀን ሌሊት እንቅልፍ የለው ምን የለው እየረበሸ ነው። ስለዚህ ሳስበው እንደሱ አይነት ልጆች የሚፈጠሩ ነው የሚመስለኝ ጌታ። እና ባባ እኮ አይ እና ባባ አስቸጋሪ ሆነ ማለት የሚወለደው ልጅ አስቸጋሪ ማለት አይደለም። ባባ ደግሞ ከተወሰነ ከ2 ወር ከ1 ወር በኋላ አንቺን እየለቀቀ ነው የሚመጣው። ወደ እኔ ነው የሚመጣው። ጠቅልሎ የምሬን ነው። ጭራሽ ምን ይገርም ነው። ፍቅር እውነቴን ነው የምልሽ። የምር እሺ በይ እሺ በይ የምር የኔ ቆንጆ እሺ በይኝና ማለት ነው። ከዛ ማስተካከል ያለባቸው ነገሮች ቀድመን እናስተካክላለን። ከዛ በቃ የባባ እህት ወይም ወንድም ይመጣሉ፣ አብረን እናሳድጋቸዋለን። አብረን አንቺ ታስታውሻለሽ? በባለፈው እኔን ፕራንክ ያደረግሽኝ የምሬን ነው። እኔ ፕራንክ ስለሆነ ነው ታዲያ አይደለማ። አርግዣለሁ ብለሽኝ ደስታዬን እኮ በግልጽ እኮ እሱ እኮ ቃል ጠብቆ አይደለማ። እኔ በዛ ሰዓት መጥፎ ስሜት መግለጽ አልፈለኩም። እኔ ደግሞ ዛሬ ማለት ነው ትክክለኛውን ነገር እንድትነግሪኝ ስለምፈልግ ነው። ስሜታዊ ያኔ ጀምሮ ነው ልቤ እያሰበ ያለው ሁለተኛ ልጅ መውለድ እንዳለብኝና በቃ ወይ እህት ወይ ወንድም ለባባ እንዲኖረው ነው። ከዛ ጀምሮ ስለዚህ ዲካም የመጀመሪያ ትንሽ የምረሳበት ለ1 ዓመት ያክል በደንብ ማሰብ አለብኝ። እግዚአብሔር ከእርግዝና እግዚአብሔር ይመስገን አጋጭ ቀጥርልሽ ባባ እኮ አንተ በስመ አብ እስካሁን ድረስ እኮ እንቅልፍ ራሱ ደህና እንቅልፍ አንድ ቀን ተኛ ይቻላል። ግን ባባን ያበላሸሽው አንቺ ነሽ። በቃ ወርዳ አበላሽቷለሁ። ግን ያንን ደግሞ ባባን ያበላሸሽ 1 ዓመት ያክል ማገገም አለብኝ። አዎ ስለዚህ ደግሞ የኔ ቆንጆ ለማንኛውም ማለት ነው ከዚህ በኋላ አስቢበትና በቅርቡ ሰርፕራይዝ እንደምታደርጊ ተስፋ አደርጋለሁ። አዎ ከ1 ዓመት በኋላ ውሳኔ እነግርሃለሁ።
ከአንድ ዓመት በኋላ እስከ 1 ዓመት ድረስ ያንቺን ውሳኔ መጠበቅ ሌቱን ሀሳቡን እንቅልፉ ያስተኛኛል እንዴ? እስከዛ ድረስ የኔ ቆንጆ እንዴት? ኧረ በስመ አብ እኛ እኮ የመጀመሪያችን ነው። አይ ከባድ ነው። ሁለተኛና ሶስተኛ ነው አይ ኖ አይ አይደለም በቃ ሲጀመር እንደዛ ይባላል። ከ1 ዓመት በኋላ ውሳኔ እናሳውቅሃለሁ ይባላል እንዴ? እኔ ቆንጆ እና እሺ ልደቱ እናክብርና ከዛ በኋላ እስኪ 1 ዓመት ነው ባባና ልደቱ ከዛሬ 3 ወር በኋላ ይሁን። እኔ ዛሬ መልስ ንገሪኝ። ዛሬ መልስ ንገሪኝ ላስብበት ወይም በይ ወደ በቃ መሞት ካለብህ መፈንዳት ካለብህ ፈንዳት። እኔ እስከዛ ድረስ የሆነ ነገር ከሆንኩስ ጥሩ እኔም ናገበኝ ጥሩ አጨካኝ ፍቅር እና ልጅ ለገና ልጅ ካልመጣ ትላለህ በዚህ ሰዓት እግዚአብሔር እናስበህ ነው ፍቅር ነው ፕራንክ እያደረክ ነው። አይ ፕራንክ አይደለም። የፕራንኩን ቪዲዮ አይተሽ አይደል እንዴ? ማለት ያደረግሽውን ስሜት እኮ አይተሽዋል። ሪል አንቺ እኔን ፕራንክ ስታደርጊኝ የነበረውን ሀሳብ አይተሽዋል አይደል እንዴ? እኔ አንቺን በምንም መንገድ በዚህ አይነት ጉዳይ ፕራንክ ላደርግሽ አልችልም። ምክንያቱም በልጅ አይቀለድም። እውነቴን ነው የምነግርሽ። ቀልድ እንደዚህ አይነት ቀልድ አንተ ነህ እየቀለድክ ያለው እኮ ልጃችን ተንከባክበን ትንሽ በቃ አንተን ይበልና መድከም ካለብን አብረን እናንከባክባቸው። ድጋሙ አንተ አልገባህም ናቲ እግዚአብሔር ነው አልገባህም። ምን አስበህ አንቺ የምር እንደዚህ አይነት ነገሮችን ሲጀመር ከኔ ሀሳብ የምትወጪ አይመስለኝም ነበር። ይሄ እኮ የአንተ ሀሳብ ብቻ አይደለም። ኧረ በይ የበለጠ የኔ ነው ውሳኔ። ቻው ዛሬ ደብሮኛል። ያስደሰትሽኝ መስልሽ አስደብረሽኛል። ምንም አደረጋል። እኔ ሁለተኛ ልጅ እፈልጋለሁ ስልሽ አንቺ አይገባሽ። አንድ ብቻ ሳይሆን 2 ሲሆን ጥሩ። በብዙ ነገር ገና ነው ባባ የሚፈልገው ፍላጎቱን ማለት ነው ማሟላት አለበት። በዛ ላይ እኔ ዝግጁ አይደለም በአሁኑ ሰዓት ልጅ እግዚአብሔርን ብዙ ነገር ያስፈልገኛል። ቅድሚያ መቅደም ያለበትን ነገር ማስቀደም ነው። ሁሉም ነገር እኮ በሂደት ነው የሚሞላው አይደል? 100% የሚሆን አንዴ ህይወት ሁሉ ነገር አንዴ ይሞላል እንዴ? አንዴ ባይሞላም ልጅ ማከማቸት ሳይሆን ሌላ ነገር ነው ማከማቸት ያለብን ነው። እሱም ይመጣል። ሁሉ እኛ እኮ ስራ አላቆምንም። ስራ እየሰራን ነው አይደል እንዴ? ስራ እስከሰራን ድረስ ማለት የምናቆመው እኛ ተኝተን እኮ ያለን እየበላን አይደለም አይደል? ስራ እየሰራን ነው። ስለዚህ ደግሞ እኔ ልልሽ የፈለኩት ምንድነው መድከም ካለብን መድከም ባለብን ሰዓት መድከም አለብን። በቃ ባጭሩ ድጋሜ ደግሞ ሰውነት እድሜያችን በሄድና እኛ እንትን ባለ ሰዓት ላይ ድጋሜ ልጅ ብለን ለእኛም ከባድ ነው ለልጁም ምንም ችግር የለም። ወጣትነት የተወለደ ልጅ ጥሩ ነው። እሱን እኔ ነኝ እንጂ የማስብበት አንተ አይደለም ናት። ኖ እኔንም ያሳስበኛል እንዴ አባትነት ኃላፊነት አለብኝ። ከተወለደ በኋላ እኮ የሚመጡ ነገሮች ኃላፊነት አለብኝ። እና ኃላፊነት ካለበት መጀመሪያ ይሄንን በደንብ አድርጋ ታሳድግ። ይሄ ምን ጎደለበትሽ? ወይኔ ናቲ ገና መቼ ገና አሁን እኮ አይደለም ከዚህ በኋላ እንጂ ምን ችግር አለው ታዲያ? እና እኔ ከዚህ በኋላ ያለው የኔ አቅም እስከዚህ በኋላ በምን ማለት እንደዚህ እንደሆነ ይቀጥላል እንዴ? ሲስተካከልሽ በደንብ ያሟል ልጅ ይደበራል። እንደዚህ ማድረግ እንደዚህ ማለት ጥሩ ነው። አስቢበት በደንብ ነው። እኔ በደንብ አስቤበታለሁ። እንዴ አሁን ልጅ እኮ አንተ እኛ ያሳለፍነውን ህይወት እኔ ያሳለፍኩትን ህይወት ልጆች እንዲያሳልፉ አልፈልግም። የራሳቸው የሚለው ነገር ሳይኖረኝ ለቅዱስ ሲሆን የራሱ የሚለው ነገር ሲኖረኝ ነው ልጅ ድጋሚ የሚፈልገው ራሱ ማርያምን። አለበለዚያ ይሄ ምን ሊበቃኝ ሁሉ ማለት አልገባኝም። በቃ ሊበቃኝ ሁሉ ምን ልጅ ስለበዛ ምን ጥቅም አለ? ፍላጎቱን ሞልቼ የሚፈልገውን ጥቅቅ ብሎ እንዲያርግ ነው ፈልግ ልጅ በቃሽ ችግር የለውም ካልሽ እንግዲህ እኔ ለማንኛውም ይህንን ጥያቄ ደግመሽ ራሱ ልጠይቅኝ ትችላለሽ አንቺ። ችግር የለም። እኔ ግን ደግሞ የማውቀውን ነገር ነው የነገርኩሽ። ማለት የሚሆነውን ነገርና ትክክለኛ ውስጥ የሚያስበውን የምረዳውን ልክ ነው የነገርኩሽ። ግን ደግሞ መደማመጥ ባለብን ሰዓት መደማመጥ አለብን፣ መግባባት ባለብን ሰዓት መግባባት አለ። ይህም መሆን ካልቻለ ችግር የለውም። የፈለገው ሰዓት ይሁን። የሚሰጠው ደግሞ አንቺ ስላሰብሽ ወይም እኔ ስላሰብኩ አይደለም፣ እግዚአብሔር ነው። ግን የመጣውን ደግሞ የሚመጣውን ደግሞ የሚመጣበትን ሰዓት ደግሞ የሚያውቀው መድኃኒዓለም። ግን ደግሞ ይሄ አይሆንም ብለሽ ደግሞ ገደብ መስጠት የለም። ፈጣሪ የሰጠሽን ጸጋ ሁሉንም ነገር መቀበል አለብሽ አይደለም። ጸጋሽ ከፈጣሪ እንጂ ከእጅሽ ለምታመጪው ነገር። ስለዚህ ደግሞ አይሆንም ብለሽ ከልክለሻል። እንግዲህ እግዚአብሔር ያውቃል ስለ ሁሉም ነገር። ባይዘይ በቃ እኔ እምቢ ካልሽ አላስገድድሽም። ግዴታ ደግሞ የሚሆን ነገር በፍቅር ነው ሁሉም ነገር የሚሆን። ትዳር በፍቅር ሲመራ እንጂ በአንዱ የበላይነት በአንዱ ሀሳብ ከፍተኛ የበላይነት ሲሆን አይሆንም። ብዙ መሰናክሎች አሉት። ግን ደግሞ መደማመጥ ባለብን ታይም መደማመጥ አለብን አንቺና እኔ ማለት። ግን ደግሞ የሆነ ሰዓት ጠይቀሽኝ አይሆንም ምንም ችግር የለም መልስ ያኔ ደግሞ ማይገባ መልስ ይመለስልሽ ቅር እንዳይልሽ። ቅር አይለኝም። መጀመሪያ በቃ የምፈልገው ነገር ሁሉ ይሳካል። ለምሳሌ ፎር ኤግዛምፕል የራሴ የሆነ ቤት በቃ ብዙ ነገር ያስፈልጋል ማለት በሂደት የሚፈቱ ጉዳዮች እና በኪራይ ቤት እየኖርኩ ልጅ መሰብሰብ ነው ይሰራልኝ። በሂደት የምንፈታቸው ታሪኮች ናቸው እነዚህ ማለት። ገና እኛ ወጣቶች ብዙ ነገር ይጠበቅብናል ከዚህ በኋላ እኮ ልጅ አሁን እኮ ልጅ ከምናከማች ግን ማለት ነው ወጣት ነን። እንደ ወጣትነታችን እየሰራን ብር መያዝ አለብን። እሱንም እኮ ማድረግ እየቻልን አንተና እኔ እኮ አሁን የመጀመሪያ ልጅ ቢሆን ኦኬ እሺ ችግር የለውም አለን። እግዚአብሔር የተመሰገነ ይሁን። ተይው ብዙ ነገር አያስፈልግም። ምን ዛሬ ምንድነው ምን እንትና ብለህ ነው የመጣኸው? በህልም አይተህ ነው ወይስ በምንድን ነው? ያማከኝ ጉዳ አይደለም። እኔ ባጭሩ ማለት ነው እኔ ውስጥ ያለ ያሳብሰለስለው የነበረውን ጥያቄ ነው የጠየቅኩሽ። አይሆንም አልሽኝ አይደለ? በቃ ኔቨር። ለማንኛውም ማለት ነው በዚህ አጋጣሚ ግን ለአንቺ ዛሬ በይፋዊ ጥያቄ በካሜራ ፊት አንተ ያማን ሁሉን ነገር በቃ ከስልክ ጋር ነው የምታያይዘው። ዘርበለኝ ለዛጅ አይደለም። አንዳንድ ጊዜማ ለራሳችን የምናወራውን ምረጥ ማለት ምን ማለት ነው?
እሺ በቃኝ በቃ ለራሳችን የምናወራው እንጂ ያለሽ ምን ችግር አለው? አይደል ሁሌ ካሜራ ደቀነ መሆን የለበትም። አሁን ለምሳሌ የፍራንክም የሆነ እንትን አለው። በእርግጥ ባጭሩ ማለት ነው ባባ ገና ጩጬ ነው። በቃ ቢያንስ 2 ዓመት 3 ዓመት ሙላት አለበት አውቃለሁ። ግን አንቺ ደግሞ በዚህ ሰዓት ላይ መድከም ካለብሽ ሁሉም ነገር አብረሽ ብትደክሚ ደስ ይለኝ ነበር ማለት ቢሆን ጥሩ ነበር። ግን ለማንኛውም ዛሬ ለባለፈው ፕራንክ መልስ ነው ዛሬ የሚሆነው። ይሄ አሁን መልስ ነው ማለት ነው። እፈልጋለሁ ብዬ ፕራንክ አድርጌሻለሁ አይደል? አንቺ አርግዣለሁ አልሽኝ፣ እኔ ደግሞ እፈልጋለሁ ብዬ መልሼልሻለሁ። ለባለፈው ጥያቄ መልስ አግኝቻለሁ ማለት ነው። ስለዚህ አንቺ ምን ያክል ዝግጁ መሆን አለመሆንሽንም በዚህ አጋጣሚ አረጋግጫለሁ ማለት ነው በቤተሰቦቼ ፊት። አንዳንድ ጊዜማ ለቤተሰብ የሚወራውና ለራስ የሚወራውንም ደግሞ እየመረጥክ ኖ ምንም እኮ መጥፎ ነገር አይደለም ያወራው። መጥፎ ነገር አላወራንም ሲጀመር። ለማንኛውም ኧረ ዘርበልኝ እዛ እኔ እኮ የጠየቁሽ ጥያቄ ምን የጠየቁሽ ጥያቄ ማለት ነው መጥፎ ነገር አይደለም። ለአንቺና ለእኔ የህይወታችን መሰላል እንጂ ሌላ ነገር አይደለም። ይሄ አንቺን የሚያዋርድ እኔን ወይም የሚክም ከአንቺ የሆነ ነገር እንትን የሚሆን አይደለም። ምክንያቱም ለሁለታችንም የመሀላችን ድልድይ ነው። በግራና ቅዱስ ያለው የመሀላችን ድልድይ በቃ ምን ሌላስ ተጨማሪ ቢኖረንስ ምን ችግር? እሱን ነው የጠየቅኩሽ አይደል? ግን እኔም አንቺ ብትይኝም እኔ በዚህ ሰዓት ላይ ልጅ ቢያንስ እንኳን መጠንከር አለበት። ሌላው ነገር ፋይናንሻል የሚሆኑ ነገሮች እግዚአብሔር የፈቀደው ነው የሚሆነው። ግን ለቅዱሴ ማለት ቢሆን መድከም ካለብኝ ቢሆን ደስ ይላል። ካልሆነ ግን ያን ያህል ግዴታ አይደለም። በዚህ ሰዓት ልጃችን ያለውን አንከባከብ ማሳደግ አለብን። የሚያስፈልገውን ማሟላት አለብን አውቃለሁ። ስለዚህ ደግሞ ፕራንክ ተደርገሻል። ከደበረሽ ይቀር ሄድሽ ዘርበልኝ አሁን አታካብጂ ደግሞ አትንቆራቆሪ።